እኔ ሙስሊሞች በጣም ነው የምወዳቸው። አለባበሳቸው፣ ስርዓታቸው፣ መልካቸው፣ ጨዋነታቸው በእውነት ታማኞች ናቸው። ንግድ ላይ እንኳን እኔ ንግድ ኢትዮጵያ ውስጥ በከፍት ሙስሊም ነው መቀጠል በሐማስ በኩል የተደረገው ጥፋት እስካሁን ድረስ ጋዛዎች ዋጋውን ከፍለዋል አይደል? ሰላም አለም ነሽና አላቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ነው። እኛም ከናንተ ጋር ስማችሁን ስንጠራ ነው ያደግነው። በልጅነታችን የድሬ ልጅ ናት የከዚራ ያያልን ነው ያደግነው ብዬ ትንሽ ዜማውን ተጠቅሜ ብያ ሰግነዋለን ማለት ነው። እስላም አስተምሮት ውስጥ hatta በጦርነት ውስጥ ሆነ በጂሃድ ውስጥ እንኳን ሆነ እማትነካቸው አካላቶች አሉ። አረጋውያን አይገደሉም። ጦርነት ውስጥ እኮ ነን። ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። እኔ ይመርመር እስኪ የ10 ቤተሰብ ቢያንስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። ሀሳብ አስተያየታችንን እየሰጠንበት አብረን እስከ መጨረሻ የምንቆይ ይሆናል። እናንተ ብቻ እንደተለመደው ቪዲዮን በላይክ ጀምሩት። እንደዛውም ሰብስክራይብ ማድረጉ ሰብስክራይብ እየተደረገ አይደለም። ነገር ግን ብዙ ስራዎችን እየሰራን ነው በዚህ ቻናል። ብዙ በጣም አስፈላጊ የሆኑ ስራዎችን እየሰራን ነው የምንገኘው። ነገር ግን በዛ ልክ ደግሞ ሰብስክራይብ እያገኘና አይደለም። ለምን እንደሆነ አላቅም። ስራውን ላትወዱት ትችላላችሁ ወይ ላይመቻችሁ ይችላል። ያው በዛ ምክንያትም ሊሆን ይችላል። ለማንኛውም ቻናሉን ሰብስክራይብ አድርጋችሁ ፎሎ ብታረጉን ይጠቅማችኋል፣ ይጠቅመናል ብዬ አስባለሁ ውድ ቤተሰቦቼ። ስለዚህ ሰብስክራይብ አድርጉ ለማለት ነው። እቺ ላስታውሳችሁ ብዬ እንግዲህ ሰሞኑ ማለትም በዚህ ሁለት ቀን ቲክታክ ላይ ቻሌንጅ ተጀምሯል ማለት ነው። ቻሌንጁም ከዚህ በፊት ረምዚ ሪል ስቴት ለባቡል ኸይር አንድ ቻሌንጅ ሰጥቶት ነበር። የረምዚ ሪል ስቴት ፎሎወርስ 1 ሚሊዮን ከገባ ለባቡል ኸይር 8 ሚሊዮን ብር ለመስጠት ቃል ገብቶ ነበር ማለት ነው። እንግዲህ በእኛ በሙስሊሞች ቲክቶከሮች ቸለተኝነት ሳይደረግ የተሰጠው ወር አለቀ። ከዛ በኋላ እንደገና ደግሞ ሌላ ወር 1 ወር ጨምሮላቸው ነበር። 1 ወር ይሁን 2 ወር አይ ቲንክ እንደዛ አካባቢ ጨምሮ ሰጣቸው። በዚህ ወር ውስጥ ጨርሳችሁ አስረክቡኝ ብሎ ማለት ነው። ነገር ግን አሁንም አልተቻለም። እንግዲህ እኛ የሆነ ነገር ካለፈ በኋላ አይደል ጂብ ካለፈ በኋላ ውሻ ትጫዋለች እንደመባለው ማለት ነው። እንግዲህ የተሰጠው ወራት አልቆ 4 ቀን ብቻ ስቀረው ሁሉም ሶሻል ሚዲያ ያለው ሙስሊም መቀባበል ጀመረ። አሁን ኦልሞስት ሄዷል ማለት ነው። አሁን 6 ከምናምን ደርሷል። በጣም እየሄደ ነው ያለውና አዶናይ ሁላ ሳይቀሩ ባቡል ኸይር ቦታው በመሄድ እየጎበኙ ነው የሚገኙት ማለት ነው። በጣም ደስ የሚል እንቅስቃሴ ነው እየተደረገ ያለው። ለማንኛውም እናንተም ካላደረጋችሁ ሄዳችሁ አድርጉ። እኔ ግን መጀመሪያው ጊዜ ስለ ቻሌንጁ መወራት ሲጀመር ነበር እኔ ወደዚህ አምጥቼ ድንገት ለዚህ ሁላ ብላችሁ ቲክታክ መክፈት አለባችሁ ቲክታክ ክሬት ያላደረጋችሁ ብያችሁ ነበር ካስታወሳችሁት ማለት ነው። እና አሁንም ሄዳችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ ማለት ነው ውድ ቤተሰቦቼ። እስቲ ዛሬ ደግሞ ከግርግሩ ትንሽ ወጣ እንበልና ፈታ ያለን አንዳንድ ቪዲዮዎችን ሪአክት እናረጋለን። እስከ መጨረሻ ተከታተሉ። እንግዲህ አዶናይ ታውቃላችሁ ብዬ አስባለሁ። አዶናይ ማለት አሁን ላይ በጣም ሶሻል ሚዲያ ላይ ፈምሷልና ከሁሉም ዘንድ ቦታ ያለው ሰው ነው አሁን ላይ ማለት ነው። አሁን ላይ ያው ጊዜ ማንንም ይጥላል። አምና ሌላ ሰው ነበር፣ ካቻምናም እንደዛው ሌላ ሰው ነበር። ዘንድሮ ግን እድል አዶናይ ላይ አርፋለችና አዶናይ እንግዲህ በየቦታው እየሄደ በጣም ገራሚ የሆኑ ስራዎችን እያሳየን ይገኛልና እስቲ አለም ነሽና አላቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ነው። በጣም ደስ ይላል የምታረጉት ነገር። ሃይ ሰላም ሃይ ሰላም ቴንክ ዩ። እኔም ደስ ብሎኛል ሰምታ ሃይ ሰላም ሃይ አሁን ደስ የሚሉት ማርያም በጣም ደስ ይላል። እንደውም አሁን በጣም ሰዎች ከሄዱ በኋላ ነው የመጣው። ወላሂ እንደዚህ ፓርት 4-5 ወጥቷል። ዋው እሺ በጣም ደስ ይላል። ሰላም
ሰላም ዋው ቢዩቲፉል ስለመጣው በጣም ደስ ብሎኛል ከውስጤ በጣም ሃይ እንደምን አላችሁ ሰላም ነው ሰላም አለይኩም ነው ሰላም አለይኩም አፊ ላስጎብኝ በነገራችን ላይ ክርስቲያንም ይሁን በሌላ እምነት ውስጥ ያለ የሆነ ሰው ሰላም አለይኩም ካላችሁ ምንድነው የምትሉት? ብዙ የተለያየ የሚባለው ነገር አለ እኛ ባለማወቅ የምንላቸው ማለት ነው። ነገር ግን እንደዛ አይደለም። አንድ ማንም ይሁን ሌላ እምነት ውስጥ ማንም ይሁን even አይሁዲ ማለት ነው። አይሁዲ በጣም ጠላታችን ናቸው አይደል? አይሁዲ እንኳን ቢሆን አሰላሙ አለይኩም ካለ በስተክል ቃላቱን ጠብቆ ማለት ነው ፊደላቶቹን ጠብቆ አሰላሙ አለይኩም ካለን ወአለይኩም ሰላም ብለን ነው የምንመልሰው። ወአለይኩም ምን ባለው ነገር አለ ነው። በነብዩ ጊዜ አለይሂ ሰላቱ ወሰላም አይሁዶች ነበሩና ከአይሁዶችም ጋር ይኖሩ ነበር። ነብዩ አለይሂ ሰላቱ ወሰላም በጥሩ ስነ ምግባራቸው ተግባብተው ከነሱ ጋር ይኖሩ ነበር። ይሄንን ደግሞ የሳቸው ታሪክ ግልጽ አድርጎ ይነግረናል። እና ነብዩ አለይሂ ሰላቱ ወሰላም ከአይሁዶች ጋር በነበሩበት ጊዜ አይሁዶች ስመጡ ለሰሃቦች ሰላምታ ሲሉ አሰላሙ አለይኩም ይላሉ። አሰላሙ አለይኩም ማለት በላ በእናንተ ላይ ይሁን ወይ ደግሞ ሞት በእናንተ ላይ ይሁን ማለት ነው። በቃ ትርጉሙ ማለት ነው ዲፊኒሽኑ እንደዛ ነው። እና አሰላሙ አለይኩም የሚለውን አስመስሎ አሰላሙ አለይኩም ይላሉ ማለት ነው። አሰላሙ አለይኩም ይላሉ ማለት ነው። እንደዚህ አድርጎ በቅሽና መልኩ ማንም ሰው ዛሬም ቢሆን አሰላሙ አለይኩም ካለን መቀበል አንችልም ማለት ነው። ነገር ግን አሰላሙ አለይኩም ብሎ በትክክል ፊደላቶቹን ጠብቆ አሰላሙ አለይኩም ካለን ወአለይኩም ሰላም ነው የምንለው። አዶናይ ታዲያ አሰላሙ አለይኩም አለ ወአለይኩም ሰላም ብንለው ምን ችግር አለው? ከዚህ አንፃር ማለት ነው። ስለዚህ ምንም ችግር የለውም። ደግሞ የሀገራችን ነሳራዎች ኢናይል ክፉ አይደለም። በተለይ እንደዚህ ሶሻሊዝም የሚባለው ነገር የሚያውቁ ሰዎች ያው ኢትዮጵያ ሁላችንም እናውቃለን፣ ሶሻሊዝም ማንም እናውቃለንና ማንም እንደዚህ የሚል ሰው ስለሌለ ወአሰላሙ አለይኩም ስል ወአለይኩም ሰላም ብለን እንቀበላቸው ለማለት ነው። ውድ ቤተሰቦች ለማንኛውም አዶናይን እናመሰግናለን ይሄንን ድርጅት ሄዶ ስለጎበኘና እንደዛውም ፎሎ ያስደረገ ስላለ እጅግ በጣም እናመሰግናለን ማለት ነው። እስላም አስተምህሮት ውስጥ حتى በጦርነት ውስጥ ሆነ በጂሃድ ውስጥ እንኳን ሆነ እማትነካቸው አካላቶች አሉ። አረጋውያን አይገደሉም። ጦርነት ውስጥ ኮነን እንዴት ትለያለ ግዴታ ነው። ሴቶች አይገደሉም፣ ህፃናት አይገደሉም፣ ቀሳውስት መነኮሳት አይገደሉም። انظر سماحة الإسلام اسلام በሁሉ ነገር ያለው ርህራሄ ገርነት መግደል አይደለም አላማው። መንገድ ዘጊዎችን ጥፋት አራማጆችን ማስቆም ነው አላማው። መግደል ቢሆን አላማው እነዚህን እንዴት ይለያቸዋል? ዛፍ አይቆረጥም፣ አይቃጠልም። እስላም አስተው hatta ይሄ አስናል الجهاد በጦርነት ውስጥ ተጋጥመ ያለ ነው። እነዚህ ነገሮችን እነዚህ መሮችን የግድን የምትከተለው ማለት ነው። የግድ መከተል ያለብን ይሄ ነው። ሪያሊቲው ይሄ ነው። ጦርነት የሙስሊሞች ጦርነት ሲባል ከራሳቸው ጦርነት አንፃር አድርጎ የኛን የሚገምቱ ወይ ደግሞ የኛን እንደዛ አድርጎ የሚመለከቱ ሰዎች አሉ። ኖ ኔቨር አይደለም፣ በፍጹም አይገናኝም። በእኛ አሁን ኡስታዛችን እንወደው ኡስታዛችን ኡስታዝ ካሚል ሸምሱ ሐፊዘሁላሁ ወራአ ግልጽ አድርጎ እንደነገረን በዛ መልኩ ነው። አዛውንቶች፣ ትልልቅ ሰዎች፣ ሴቶች፣ ህፃናቶች even ዛፎች አይቆረጡ even ዛፍ አይቆረጥም። የተዘራ ነገር እህል ይሁን ምንም ይሁን በቃ ታርሶ የተዘራ ነገር አይረገጥም። ይሄን አይል ነው ጥንቃቄ የምናደርገው እኛ ሙስሊሞች። ይሄንን ያደረገ ጦር ሜዳ ላይ የተከለከለውን ነገር የተገበረ ቅጣት አለው በራሱ ማለት ነው። ምክንያቱም የነብዩ አለይሂ ሰላቱ ወሰለም ትእዛዝ ስለሆነ ትእዛዙን ጥሷልና ማለት ነው። ይሄንን በተለይ ክርስቲያኖች ዛሬ ላይ ጂሃድ ምናምን ብላችሁ የሆነ ጂሃድ የሚል ቪዲዮ የተቆራረጠ ቪዲዮ ሰብስባችሁ የራሳችሁን አላማ ለማሳካት እንደፈለጋችሁ አድርጋችሁ ለህዝቡ ያቀርባችሁ አላችሁት የሶሻል ሚዲያ ሰዎች ይሄንን በደንብ መስማት አለባችሁ። ይሄ ለእናንተ ነው። እስልምና even ጦር ሜዳ ገብተ ማንን መምታት እንዳለብህና እነማንን መምታት እንደሌለብህ ያስተማረ እምነት ነው።
አልহামዱሊላህ ረብል ዓለሚን እስቲ በደንብ አጥኑ ስለ እስልምና እስቲ በደንብ አንብቡ እስቲ ስለ እስልምና የምሬን ነው የምላችሁ ወላሂ እስልምና በቃ ሰላምን የሰበከ ብቸኛ ሃይማኖት ማለት ትችላላችሁ እዚህ ምድር ላይ ስለ ሰላም ያስተማረ ብቸኛ ሃይማኖት ማለት ትችላላችሁ ከዛ በኋላ የምሬን ነው የምላችሁ እስቲ አንብቡ ግለኝ በህይወቴ ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለና ሀገር ብዙ ባለተዳሮች 10 ባለተዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው እኔ ከህይወቴ ከራሴ እንትን ያልኩት ነው እኔ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ ያሳደጉ ያሉ ባሎች አሉ በተዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለተዳሮች ውስጥ ቢያንስ የለም ቢባል ማን ነው 3 እና 5ቱ ከሌላ የተወለዱ አሉ እኔ ዋላ ሻወር ገባች ምናምን ነገር አልጋይሰም እኔ የዚህን ሰውዬ ቪዲዮ በርግጥ ሙሉን አልሰማውም ግን እንደዚህ ተቆራርጦ የሚታዩ ቪዲዮዎች አሉ ሶሻል ሚዲያ ላይ ተለቀቁ ማለት ነው አሁን እሱ እየተናገረ ያለው በቃ ሁሉም ሴቶች ወይ ደግሞ ሁሉም ባለትዳሮች ልክ እንደሱ አይነት አድርጎ ነው እየገለጸ ያለው ማለት ነው ነገር ግን አይደለም ማለት አይቻልም አንተ ራስን ብቻ ነው ወክለ ማውራት መናገር የምትችለው ማለት ነው በነገራችን ላይ እስልምና ለዚህ ነው 4 ነው የፈቀደው ማለት ነው አሁን እየተረዳችሁ እየመጣችሁ ያላችሁ ይመስለኛል የምሬን ነው የምላችሁ ለዚህ ነው እስልምና 4 ያለው ማለት ነው አንድ ሙስሊም ወንድ አንድን ሴት አገባ ከዛ በኋላ አስፈለገው በቃ የሆነ ከውጪ ማት ከጀመረ ወይ ደግሞ የሆነ በርግጥ ይጀምራል በርግጥ ማያቱ አይቀርም ነገር ግን ሄዶ ማድረጉ ግን حرام ነው ከሷ ጋር መገናኘት ምናምን حرام ነው ማለት ነው በቃ حرام ነው እንደውም በጣም ከባድ የሆነ ወንጀል ነው የሚያስገድል ማለት ነው ምክንያቱም እሱ ባለትዳር ስለሆነ ወይ ደግሞ አገብቶ የፈታ ወንድም ከሆነ ሴትም ከሆነች እንደዚሁ ነው ማለት ነው የሚያስገድል ማለት ነው በድንጋይ ተወግሮ ነው የሚገደሉት እንደውም ማለት ነው ግድያ ሲባል ራሱ ቀላል ግድያ አይደለም ሶ በጣም ከባድ ወንጀል ስለሆነ አላህ ምን አደረገለት ሁለተኛ እንዲያገባ ሶስተኛ እንዲያገባ አራተኛ እንዲያገባ ማለት ነው ከዛ በኋላ ይረጋጋል ሰውየው ራሱ አላህም ያረጋጋል ማለት ነው አያችሁ ችግራችሁ ይሄ ነው ዛሬ ግን 2-3 ምናምን ብላችሁ እኛን ለማስጠቆር ትፈልጋላችሁ ብዙ ጊዜ እኛን ለመተቸት ትሞክራላችሁ እንደዛ ስታረጉን እናያችኋለን አሁን እየገባችሁ ይመስለኛል ይሄ ልጅ ያለው እንግዲህ 10 ባለትዳር መጥቶ ከ10 ሴቶች የተወለዱ ልጆች ቢመረመሩ ዲኤንኤ ቢመረመሩ ያሰው ሆኖ ነው የሚገኙት ይያለ ነው በጣም እርግጠኛ ሆኖ እየተናገረ ነው በነገራችን ላይ ግን ልክ እንደራሱ አድርጎ ሰውን ማየቱ ትክክል አይደለም እንደኔ ማለት ነው ትክክል አይደለም በራሱ ልክ ሰውን መገመት ትክክል አይደለም ጥሩም አይደለም ነገር ግን ይሄ በእነሱ ነው እንጂ በእኛ አይደለም ሙስሊሞች አልহামዱሊላህ ከዚህ ሁሉ ነፃ ነን ከዚህ ሁሉ ንጹህ ነን አልহামዱሊላህ የተፈቀደልን ምክንያት ይሄ ነው ያው ብዙዎቻቸውን እናያለን እነሱ ማለት ነው በየቡና ቤቱ በየጨፈራ ቤቱ በየናይት ክለቡ እየዞሩ የሚያደርጉትን ነገር እኔ ወላሂ ወቢላሂ ወተላሂ አንዱ ቁጭ ብሎ እየነገረን አንድ ጴንጤ አለና እኛ ሰፈር ነው አሁን እዚህ የሚኖርበት አካባቢ ማለት ነውና ነገረኝ ፎቶ አምጥቶ አሳየኝ የሆነ ባህል ነበር እሬቻ ባህል ነበርና ባለፈ ጊዜ እና እዛ ሄዶ መስታለው ልጆች አለው እሷ እንግዲህ አታቅም ወይ ልታቅም ትችላለች አይታወቅም እሷም ወይ ከሌላ ወንድ ጋር እንደዚህ አላህ ይጠብቀንና ወይ ሊኖራት ይችላል ነገር ግን እሱ ወላሂ ነው የምላችሁ አውጥቶ አሳየኝ ይሄው ከዚች ልጅ ጋር ነበርኩኝ ለ3 ቀናት 4 ቀናት አለኝ ከዚች ጋር ነበርኩኝ አለኝ ያው እየጠጣ ምናምን አደራችሁ አው አደር እንዴት አንተ ምስተለም እንዴ ብኖርኝስ በሷ ብቻ ምኖር መስልሃል አለኝ ወላሂ እንደዚህ ነው አለኝ እና በጣም ተገርሜ አዘንኩኝ በጣም ማለት ነው አያልኩት እስልምና 2 3 4 ብሎ የፈቀደበት ምክንያት ለእንደዚህ አይነት ነገር ነው እንድታገባ እንጂ ውጪ ከሷ ጋር እንደፈለክ እንድትሆን አልፈቀደልህም አብዛኞች እነሱ ቤት እንደዚህ ነው ማለት ነው ስለዚህ አልহামዱሊላህ ረብል ዓለሚን እስልምና ከእንደዚህ አይነት ሁሉ ጠብቆናል እኔ ሙስሊሞች በጣም ነው ወደ አለባበሳቸው ስርዓታቸው መልካቸው ጨዋነታቸው በእውነት ታማኞች ናቸው ንግድ ላይ እንኳን እኔ ንግድ ኢትዮጵያ ውስጥ በከፍት ሙስሊም ነው መቀጥረው አይሰርቁም ሌብነት የለባቸው ጨዋዎች ናቸው በቃ ለእምነታቸው ታማኞች ይሞታታል እንጂ አይሰርቅም ይሞታታል እንጂ መልካቸው ራሱ በቃ የሆነ ሂጃባቸውን አርግ ጽድ
ያለው በቃ እኔ በቃ አንዳንዴ እንዲህ ነው ማያቸው በጣም ያማምሩ እዚህ ስድብ አሁን እዚህ ጋር ጌታን እንደዚህ ጌታን ዳጣ ያሳማ ስጋ በዳጣ ይበላሉ አትችላቸው ሹሩቤ እናንተ ሹሩቤ ጋር የሹሩቤ ተማሪዎች ናቸው እዛ ዳጣ እየበላችሁ ባለፈው እየሰደቡኝ ኤርሚ ግባና የሙስሊሞች እንትን ፕሮቴስታንቶች ናቸው ስለ ገብቶ ሳይ ፕሮቴስታንቶች ናቸው ቴምር ሙስሊም ናት እሷ የፎረሸች ነች እሷ ሂጃብ አታረግ አትሰግድ ምን ሰላት አትሰግድ ቁርአን አትቀራ እንደዚህ አይነት ሙስሊም እኮ በስም የስም ሙስሊም እኮ አይደለም ማለት የስም ሙስሊም ሲባል ዝም ብሎ ስሙን የተሸከመው እኮ አይደለም ሱማ ፕሮቴስታንቶችም እኮ እነዚህ ጴንጤ መላቸው እኮ የስም ጴንጤዎች ናቸው የመዝሙር ጴንጤዎች ናቸው እንጂ የስም እኮ አይደለም የስም የተሸከመውን እኮ አይደለም ትክክለኛ ሰላቱን የሚሰግድ ቁርአን የሚቀራ እንደዚህ አይነቱ ሙስሊም ነው እንጂ ብሎ የስም ተሸክሞ ምናምን የሚለው እኮ አይደለም ማለት እሱ እኮ አይደለም እሱ አይደለም ፕሮቴስታንቱም እኮ ይሄ ነው በቃ ሙስሊምን በደንብ የሚያውቁና ስለ ሙስሊም ጥላቻ የሌለባቸው ሰዎች በዚህ መልኩ ነው እውነታን የሚናገሩት ፍራን ታውቃላችሁ እንግዲህ ፍራውል የአሜሪካን ሀገር የሚኖር በጣም ለጋሽ የሆነ በጣም ለሰው የሚያዝን በጣም ለሰው ደራሽ የሆነ ወገናችን ነው የምንወደው የምናከብረው ወገናችን ነው ክርስቲያን ሙስሊም ብሎ በሃይማኖት ሰውን ሳይለይ የሚያግዝ የሚረዳ ሰው ነው ወጣቶችን የሚያበረታታ ወገናችን ነው የምንወደውና የምናከብረው ማለት ነው ስለ ሙስሊሞች በደንብ ያውቃል ስለ ሙስሊሞች በደንብ ያውቃል አየ ሙስሊም ተራ ሙስሊም አይደለም ይያልኳለው ይያለው አየ ተራ ሙስሊም አይደል ተራዎች ተራ ናቸው ሁሉ ጊዜ ማለት ነው ከሁሉም እምነት ቤት እኮ ጥሩ ሰዎች እኮ አሉ ታውቃላችሁ አይደል ጥሩ ሰዎች እምነቱን የሚመስሉ ሰዎች እኮ አሉ እምነታቸውን ጠበቅ አድርጉ በቃ እምነቱን የሚመስሉ በነገራችን ላይ የትኛውም እምነት መጥፎን የሚያስተምር መጥፎን የሚያስጨብጥ እምነት አለ ብዬ አላስብም ማለት መጥፎን ነገር የሚያበረታታ አለ ብዬ አላስብም ነገር ግን አንዳንድ ሰዎች እምነቱ ውስጥ ሆኖ መጥፎን ነገር ሰርቶ ወይ ደግሞ መጥፎን ነገር ሰብኮ እምነቱ ራሱ እንደዛ እንደሆነ ያስመስላሉ አይደለም እምነቱን የሚመስሉ ጥሩ ሰዎች እኮ አሉ በቃ እንደዚህ አይነት ማለት በቃ ለሁሉም ለየትኛውም እምነት ጥላቻ አይደላችሁ አሁን እኛ ዜጋ ቁጭ ብለን ስናወራ ለኦርቶዶክስ ምናምን ወይ ለጴንጤ ምናምን ጥላቻ አለን ምናምን ይመስላል አይደለም እነሱ በመጡብን መንገድ ስንሄድባቸው እንደነሱ አድርጎ ጥላቻ ያደረብን መስሏቸው የሚታያቸው ሰዎች አሉ አይደለም እኛኮ ከኦርቶዶክሳውያን ከጴንጤዎች ጋር እኮ ነው ያደግነው የተማርነው እንደ ኢትዮጵያዊ ሆኖ ይሄንን ያላየ የለም ብዬ አስባለሁ ነገር ግን እነሱ በመጡብን መንገድ ሄደን ለነሱ መልስ ስንሰጣቸው እኛንም እንደነሱ አድርጎ የሆነ ጥላቻ ያለብን መስሏቸው እኛን እንደዛ አድርጎን የምስሉናልና አይደለም ለማለት ፈልጌ ነው ለማንኛውም ስለ እስልምና አሁንም በደንብ እወቁ ተማሩ ተረዱ ስለ ኡስታዛችን ኡስታዝ ጀማል በሺር ወይ ደግሞ ያአባዩ ምን ይባላል ጨምሩበት እናንተ በሐማስ በኩል የተደረገው ጥፋት እስካሁን ድረስ ጋዛዎች ዋጋውን ከፍለዋል አይደለም በወቅቱ የነበረን አቋም ምንድነው እኛ አንድ ድርጅት ወይም አንድ እስላማዊ የሆነ ወይም አንድ ሀገር ላይ ያለ ተጎጅነኝ የሚል አካል ልክ እንደኛ ሀገር አንዳንድ ተጎጅነኝ የሚሉ አካሎች መሳሪያ ይዘው አንድ ትልቅ ኃይልን ሲገጥሙ ምንድነው ይፈልጉት ሰው እንዳይሞትባቸው ነው አይደል የደረሰባቸውን ጉዳት መቀነስ ነው አይደል አላማቸው ግን እነሱ የወሰዱት ግን ሥርዓት ግን የበለጠ ጉዳት የሚያመጣ ከሆነ የበለጠ መሬታቸውን የሚያስወስድ ከሆነ የበለጠ ለምንድነው ያንን ያደረጉት የሚል ጥያቄ ይነሳል ማለት አሁን ከመጣው ጉዳት የበለጠ እንደ ሀገርን የሚያሳጣ እንደ ህዝብን የሚያሳጣ እቅድ ስለነበር እንደገና ደግሞ አሁን የመጣውን አጠቃላይ ውጤት ደግሞ ስንሄድ ይሄ ሁሉ ያው የውይይት መድረክ የሚፈልግ ነው ብዙ ረጅም ነው አሁን ሰው ቢያስባለሁ ግን እንደ ሐሳብ ነው የምናገረው እንደ ሐሳብ ስፔሲፊክሊ ይሄ ላይሆን ይችላል የሐማስ ብቻ ብለን ማውራት የለብንም አንዳንዴ ግዴታ በቃ አጠቃላይ በእስልምናው ቁርአን ላይ ሱረቱል አንፋል ላይ ገብተህ ብታይ الآن خفف الله عنكم وعلم أن فيكم ضعفا መጀመሪያ ዝግጅት አርጉ ምናምን ይልና ቁርአኑ وعدوا لهم ما استطعتم من قوة አንዳንዴ ደካሞች በተለያዩ ዝግጅቶቻችሁ ምናምን ሆናችሁ ጦርነት ውስጥ ብትገቡ ጥቅም ስለሌለው ተዘጋጁና ግቡ ብሎ ይመክራል
ገራሚ ኢንተርቪው ነው ገብታችሁ ማየት ትችላላችሁ ዩቲዩብ ላይ ማለት ነው ደስ የሚል ኢንተርቪው ነው ነገር ግን ስለ ሐማስ እዚህ ጋር ሐማስ አሁን ኡስታዝ ጀማል እየተናገረ ያለውን ወይ ደግሞ ለመግለጽ እየሞከረ ያለውን ነገር ሳይረዱ ሳይገባቸው ቀርተው ነው ያንን ጦርነት የጀመሩት ኖ አይደለም ከኛ በላይ ስለራሳቸው ከኛ በላይ የሚያውቁት እነሱ ናቸው ዛሬ የደረሰባቸው ግፍ ሁሉ ዛሬ የደረሰባቸው ጨፍጨፋ እልቂት ሁሉ አስቀድመው ያውቃሉ ነገር ግን ዛሬ መስዋዕት ከፍለን ብናልቅም አልቀን ለቀጣይ ጄኔሬሽኑ ነፃነትን እናምጣ ነው ትግሉ ማለት ነው ለዛ እኮ ነው ያህያ ሲንዋር ረህመቱላሂ ዐለይሂ ረህመተን ዋሲዓ ራሱን ነፍሱን አደጋ ላይ ጥሎ ከሐማስ ታጋዮች ጋር ከሐማስ ወታደሮች ጋር ተቀላቅሎ ከዋሻው ወጥቶ የተዋጋው እስከ መጨረሻ ነፍሱ እስኪተወጣ የተዋጋው ትልቅ ታሪክን አስመዝግቦ የወጣው ከዚህም በላይ ደግሞ ጦርነቱ ያመጣው ትርፍ ጦርነቱ ያስገኘው ትርፍ ምንድነው እልቂት ነው ልትሉኝ ትችላላችሁ አይደለም እስራኤል በዓለም ዘንድ እንድትጠላ በቃ ኢሜጁን ቀይሯል በቃ እስራኤል በትባል ሀገር በቃ ተቀይራለች ገዳይ ጨፍጫፊ ደምጣጭ በራሪ ምናምን አሁን የትም ብትሄዱ እስራኤል በዚህ ነው የምትገለጽ ይሄንን መስራታቸው ራሱ በጣም ትልቅ የሆነ ስኬት ነው የእስራኤልን ኢሜጅ ማጠልሸት ማበላሸት ማለት ነው ማበላሸት ስላችሁ እኮ እነሱ አይደለም የሚያበላሽ ወይ ደግሞ እነሱ አይደለም የሚያጠለሹት ህዝቡ እፍ እንድላቸው እነሱ አይደለም ያደረጉት ስራዎቻቸውን የእስራኤላውያኖች ስራ ግልጽ ሆኖ እንድታይ ለዓለሙ እንድታይ እንዲገለጥ ማለት ነው ያንን ነው ያደረጉት ተሸፍኖ ተደብቆ የከረመውን ዛሬ እንዲገለጥ አደረጉ ማለት ነው ዋናው ፐርፐዙ ራሱ ይሄ ነው አለማወቀላቸው ዛሬ ኡስታዙ እየነገረን ያለውን እኮ እነሱ ሳይረዱ ወይ ደግሞ ይሄንን አስቀድሞ ማሰብ ተስኗቸው እኮ አይደለም ያቃሉ በደንብ ያቃሉ ነገር ግን ለሀገራቸው ነፃነትን ለማምጣት ሲሉ ምንም ከፊት ለፊታቸው የሚታይ ነገር የለም ሀገራቸውን ማስከበርና ለሀገራቸው ለፍልስጤማውያን ሀገራቸው ዕውቅናን እንድታገኝ አድርጓሉ ማለት ነው አሁን አብዛኛው ሀገራት ሪኮግናይዝ አድርጓሉ ፍልስጤም ሀገር ብትባለው ማለት ነው አሜሪካንና የተወሰኑ ብተውም አብዛኛው ሀገራት ሪኮግናይዝ አድርገዋሉ ማለት ነው ታዲያ ይሄ የመጣው ሐማስ መጀመሪያ ላይ በከፈተው እስራኤል ላይ በከፈተው ጦርነት ነው ባስጀመረው ጦርነቱ ግልጽ አድርጎ ማለት ጦርነት እኮ ነበር እስካሁንም ነበር እኮ አልታየም ለዓለሙ አልተገለጠም ያንን ለመግለጥ ነበር የነሱ እንቅስቃሴው ሞሜንቱ ራሱ ማለት ነው አያችሁ ራሳቸውን ፍዳ አድርጎ ሀገራቸውን ነፃ አወጡ እንደገና ደግሞ እነሱ ላይ እስከዛሬ ለአመታት ሲደርስባቸው የነበረው ግፍና በደል ጨፍጨፋ ለዓለም ታየ ለዓለም ተገለጠ የእስራኤል የምትባል ሀገር ኢሜጇ ተበላሸ ማለት ኮምፕሊትሊ ተበላሸ ያ ነው ኡስታዝ ጀማል በሽር ብቻ አይደለም ይሄንን ሐሳብ የሚያነሳው እንደ ዓለም ብዙ ሰዎች ይሄንን ሐሳብ ያነሳሉ የማይችሉትን ነገር ኡስታዝ ሳዳት ከማልን ካስታወሳችሁ መጀመሪያ ጦርነት እንደተጀመረና የፍልስጤማውያን እልቂት እንደተጀመረ ይሄንን ነገር ተናግሮ ነበር ሐማስ ትልቅ ጥፋት ነው ያጠፋው ብሎ ተናግሮ ነበር ትክክል አይደለም ብለን ነበርኛም ማለት ነው ምክንያቱም የሆነ ነገር ሀገርን የመሰለ ነገር ተውትና ሀገርን የመሰለ ነገር ነፃ ማውጣትን ተውትና ለትንሽ ነገር ራሱ አሁን ላይ ዋጋ ካልከፈልክላ ዋጋ መክፈል አለበት ይሁን ነገር ለማግኘት ዋጋ መክፈል አለበት ሁለት ወዶ ደግሞ የለም ነፃነትን እየፈለጉ ሞትን መሸሽ የለም ሁለት ወዶ የለም እንደመባለው ማለት ነው ስለዚህ ይሄንን እነሱ ሳይረዱ ቀርቶ አይደሉም ለማለት ፈልጌ ነው የኡስታዙ ሐሳብ ላይ ይሄንን መልስ ለመስጠት ፈልጌ ነው ውድ ቤተሰቦች እናንተስ እንዴት አገኛችሁት ስለ የድሬናት የከዚራ የሚለውንም የሆነ ጊዜ እንደዚህ ብሎ ነበር ካስታወሳችሁ ማለት ነው ድሬ ሄዶ ከአባይ ምርቃት በኋላ ማለት ነው ወደዛ ሄዶ በጣም እሱም ደስተኛ ስለነበረ ምናምን ነገር እስቲ ትንሽ ነው ስለ ድሬዳዋ ምን ትላለህ ምናምን አሉ ማለት ነው በአረብኛ ነው በነገራችን ላይ ፕሮግራሙና በአረብኛ ነው የጠየቁኝ ስለዚህ በአረብኛ ምን አልኳቸው እናንተ ማለት የሙሸበክ ሰዎች ናቸው ሙሸበክ ማለት ደግሞ ጥምረት ማለት ነው ኢቭን በወቅቱ አስተዳደር ላይ ያሉት ይሄን ነገር አያውቁትም ነበር እና ገረማቸው እንዴት አስተማርከን ያለኝ እሱን ነገር ጠቀስኩና እኛም ከእናንተ ጋር ስማችሁን ስንጠራ ነው ያደግነው በልጅነታችን የልድሬ ልጅናት የከዚራ ያያልን ነው ያደግነው ብዬ ትንሽ ዜማውን ተጠቅሜ ብያለሁ ይህንን ጉዳይ እንደው ከኢስላሚክ አንግልም ይሁን ከምንም እንደዚህ አሁን የሚጮሆን ያህል ማጮህ ይቻላል ስትል
አይቻልም ለምን በለኝ በእስልምናችን የተወሰነ ተርፊህ የሚባል አለ ፈታ ምንልባቸው ሁኔታዎች አሉ አንዳንዴ በደስታ ጊዜ እኛ ተሸልመን የወጣ ነው በወቅቱ እንደገና ደግሞ ከወጣቶች ጋራ መሰል የሆነ የጥበብ ስራ የሚሰሩ ሰዎች ጋር ነው ከነሱ ጋር ስታወራ ያለ አግባብ አለ አይደለ ከዛ አንፃር የድሬ ልጅ ናት ከዚራ አንድ ጓደኛዬ ምን አለኝ ይሄ ከሁላችንም ቤት ውስጥ ቁጭ ብለን ምን ሰማውን በእخلاص አንተ ይፋ ስላወጣው ነው አለኝ እና ያ ነው ትክክል ነው ያ ነው ሁሉም ቤቱ ይሰማል ዲጋ ደብቆ ይሰማል ግን አንተ ላይ ሲሆን ያ ዘፋኝ እንኳን በደንብ እንዴት አወቀው ዘፈን መሆኑ እንዴት አወቀ የማህሙድ መሆኑን እንዴት አወቀ ከዛ በኋላ ምናምን ዝርዝር ውስጥ ገባለ ከፈለከው ችግር የለውም እኔ እኮ የኳስ ሜዳ ልጅ ነኝ ያደኩት ኢትዮጵያ ውስጥ ነው የትም ቦታ ስንሄድ ስንገባ ስንወጣ ዘፈን እየሰማን ዘፈን እየዘፈንን ያደግነው ከልጅነቴ ማያያ ያያልኩ ነው ከትምህርት ቤት ከአባደር ቁርአን ቀርጬ ወጥቼ የነዋይን እየዘፈንኩ ወደ ቤት የሚሄደው ይሄ ነው አስተዳደጋችን አይደለም ስለዚህ በልጅነታችን የድሬ ልጅ ናት ከዚራ እያለን ነው ያደግነውና ስማችሁን እየጠራን ያደግነው ማለቴ ይሄን ያህል አቧራ የሚያስነሳ መሆን የለበትም ሲጀምር ይሄንን ነገር በጣም እንደከበር ነገር አድርጎ ያራገቡት ወንድሞቻችን አሉ ባለማወቅም ሊሆን ይችላል እኔ ግን በወቅቱ ምንም ይሄ መነጋገሪያ ሊሆንም አይችልም ብዬ ያው ቪዲዮ ሰርቼበት እንደነበረ በደንብ የምትከታተሉን ኦዲየንሶች ታስታውሳላችሁ ታውቃላችሁ እና አሁንም ቢሆን ይሄ እሱ የተናገረው ነገር የሆነ ትልቅ ነገር ተደርጎ የሚወራ ነገር አይደለም ምን ችግር አለው አሁን የድሬ ልጅ ናት የከዚራ አሁን የሆነ ዘፈን ነው መሰለኝ አይ ቲንክ والله እኔ ዘፈኑን አላቅም ሜቢ ይሄ የድሬ ልጅ ናት የከዚራ የሚለው ዘፈን የሆነ ዘፈን እናንተ የምታውቁት ዘፈን ሊሆን ይችላል እኔ ግን والله አላቅም ቢሆንስ አሁን ድሬዳዋ ሄዶ የድሬ ልጅ ናት የከዚራ ብሎ እነሱን ድሬን ታቃለ ብሎ ለጠየቁት ሰዎች እንዴ ብሎ ቢመልስላቸው ምን ችግር አለው ግን ወንጀል እኮ አይደለም በነገራችን ላይ ይሄ ማለቱ ወንጀል ነው ብላችሁ የምትናገሩ ሰዎች አላችሁ ወንጀል እኮ አይደለም ይሄ ወንጀል እኮ አይደለም እና ብዙ ነገር አለ አንዳንዴ ብንረጋጋና አጀንዳ መሆን ያለበትን ነገር አጀንዳ ብናረግና የማይሆኑ እንደዚህ ጥቃቅን የሆኑ ነገሮችን ደግሞ እዛው በነተውና ባናወራበት ባንሰራበት ባንነጋገርበት ጥሩ ነው ባይነኝ እኔ ምክንያቱም እሱ የሚያመጣው ችግር ነው የሚባዛው ከእንደዚህ አይነት ነገር ብንቆጠብ ጥሩ ነው አሁን በየቦታው ለኢንተርቪ በቀረበበት ሚዲያ ሁሉ ስለሱ ነገር ይነሳል የሆነ ጊዜ እኮ ድሬ ሄደ እንደዚህ ብለህ ነበር ከዛን ደግሞ እንደዚህ አይነት እንትኖች ተከፍቶ ነበር የሚዲያ መነጋገሪያ ነበርክ ምናምን ተብሎ ይጠየቃል እንደዛ መሆን ያለበትን ለማለት ፈልጌ ነው ለማንኛውም እንረጋጋ ለማለት ነው ውድ ቤተሰቦቼ እና ቪዲዮ ይሄን ይመስል ነበር እስቲ ቪዲዮን እንዴት አገኛችሁት የዛሬ ቪዲዮ ይሄን ይመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ነገራችን ላይ እስካሁን ስትከታተሉት የነበረው ዛድ ሚዲያ ነው ዛድ ሚዲያን ፎሎ ካላደረጋችሁ ሰብስክራይብ አድርጉ ፎሎ አድርጉ ማለት ነው ከናንተ ጋር የነበረው ደግሞ ወንድማችሁ ከማል ጀማል አህመድ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወዳችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ